የኢትዮጵያ ብሔራዊ ምርጫ ቦርድ እናት ፓርቲ በአዋጅና በመመሪያ ከተደነገገው ውጪ የፋይናንስ አስተዳደሩን እየመራና እያስተዳደረ ይገኛል በማለት በዚህ ዓመት የሚሰጠውን የመንግስት የፋይናንስ ድጋፍ ሊያገኝ አይገባውም ሲል ውሳኔ ያሳልፏል። በዝርዝር እናደምጣቸዋለን። በጀት በመከልከልና በማስከልከል የሚደናቀፍ ትግል አይኖርም። እናት ፓርቲ በበኩሉ ምላሽ ሰጥቷል። ጥንክራችን ይዞታል። በአማራ ክልል የዘፍቃድ እስር መቀጠሉን ኢሰማኮ ገልጿል። ምን እንዳለ እናሰማቸዋለን። ፌዴራል መንግስት የማያውቃቸው ኬላዎች እንዲነሱ ጠቅላይ ሚኒስትሩ ጭምር በተደጋጋሚ ቢወስኑም እስካሁን ያልተነሱ በክልሎች የሚተዳደሩ 297 ኬላዎች መኖራቸው ተነገረ። ዓላማው ያልታወቀ ከማንኛውም የውጭ ኃይል ጋራ የሚደረግ ግንኙነት ተቀባይነት የለውም። የትግራይ ክልል ጊዜያዊ አስተዳደር ያለው ነገር አለ። በጥንክራችን ሙሉ ዝርዝር መረጃውን ትሰማላችሁ። አብራችሁን ከቆያችሁ ፓኪስታን በህንድ የአየር ጥቃት 31 ዜጎቿ ከተገደሉ በኋላ ደማቸውን እንደምትቀበል ዝታለች። አብራችሁን እንድትቆዩ የአክብሮት ግብዣችን ነው። በየዕለቱ የምንለቃቸው ዕለታዊ ትኩስ ዜናዎችን እንዲደርሳችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳረሱ እያለን ወደ ዝርዝር መረጃዎች ወስዳችኋለሁ። የኢትዮጵያ ብሔራዊ ምርጫ ቦርድ እናት ፓርቲ በአዋጅና በመመሪያ ከተደነገገው ውጪ የፋይናንስ አስተዳደሩን እየመራና እያስተዳደረ ይገኛል በማለት በዚህ ዓመት የሚሰጠውን የመንግስት የፋይናንስ ድጋፍ ሊያገኝ አይገባውም ሲል ውሳኔ ያሳልፏል። ከዚህ በተጨማሪ የፓርቲውን የባንክ ሂሳብ ውጪ ሆኖ ከታለመለት ዓላማ ውጪ የመንግስት ድጋፍ ገንዘብ እንዲውል አድርገዋል ባላቸው ሂሳቡን በጣምራ የሚያንቀሳቅሱት የፓርቲው አመራሮች ዶክተር ሰይፈ ስላሴ አያሌው የፓርቲው ፕሬዝዳንት፣ ወይዘሪት ሜሮን ታደለ የፓርቲው ዋና ጸሐፊ፣ ወይዘሪት ኩሪ አሰፋ የፓርቲው የሂሳብ ክፍል ኃላፊ ላይ የፌዴራል ፖሊስ የወንጀል ምርመራ ቢሮ ተገቢውን ምርመራ እንዲያደርግ የወሰነ መሆኑን ቦርዱ አስታውቋል። እናት ፓርቲ ከመንግስት ስላገኘው የ2016 የበጀት ድጋፍ ሂሳቡን በራሱ የውጭ ኦዲተር አሰርቶ ሪፖርት ለቦርድ ማቅረቡን አመላክቷል። በፓርቲው የተሰየመው የውጭ ኦዲተር በኦዲት ሪፖርቱ ላይ ፓርቲው ከአባላት ለሰበሰበው መዋጮ የገንዘብ መቀበያ ደረሰኝ ያለመስጠቱን፣ በዚህ ምክንያት በ3 ባንኮች ላይ የሚገኘውን 65315 ብር ትክክለኛነት ማረጋገጥ አለመቻሉን፣ ለቅርንጫፍ ጽህፈት ቤቶች ወጪ የሆኑ ገንዘቦች ህጋዊ በሆኑ የወጪ ደረሰኞች አለማስደገፉን፣ ፓርቲው ለእርዳታ በሚል ወጪ ያደረገው ብር 150425 ብር መክፈሉን ይገልጻል። ቦርዱ ከላይ የተገለጹት ግኝቶች ከውጭ ኦዲተር ሲቀርቡለት እንዲሁም የፓርቲው አባላት ጥቅምት 3 2017 ዓ.ም በተጻፈ አቤቱታ የፓርቲው ፋይናንስ አስተዳደር ችግር ላይ መሆኑን ጠቅሰው ተገቢው ማጣራት በቦርዱ እንዲደረግ በመጠየቃቸው ጉዳዩን የፌዴራል ዋና ኦዲተር መስሪያ ቤት እንዲያየው ማድረጉን አስረድቷል። የፓርቲው አባላት ያቀረቧቸውን ቅሬታዎችና የፓርቲው የውጭ ኦዲተር የዘረዘራቸውን ግኝቶች የያዘውን የኦዲት ሪፖርት ለፌዴራል ዋና ኦዲተር በመላክ ፓርቲው ከመንግስት ያገኘውን ድጋፍ ለታለመለት ዓላማ ማዋል አለማዋሉን አጣርቶ እንዲገልጽ መጠየቁን አመላክቷል። የፌዴራል ዋና ኦዲተር መስሪያ ቤትም የፓርቲውን የመንግስት በጀት ድጋፍ ኦዲት አድርጎ ውጤቱን እንዳሳወቀ ገልጸዋል። በዋና ኦዲተር የኦዲት ሪፖርት ላይ የታዩት ግኝቶች በዋናነት እነዚህ ናቸው። ፓርቲው በአዋጅና በመመሪያ ከመንግስት የተሰጠውን የበጀት ድጋፍ በተለየ የሂሳብ መዝገብ በየወጪ አርዕስቱ ዘርዝሮ መያዝ እንዳለበት ቢደነግግም የሂሳብ መዝገብ እንደሌለው የሂሳብ ማመዛዘኛ ሪፖርትና የባንክ ሂሳብ ማስታረቂያ እንዳላዘጋጀ እንዲሁም ከቦርድ የተሰጠውን ድጋፍ ወጪ ሲያደርግ በተለየ የሂሳብ መዝገብ በየወጪ አርዕስቱ ዘርዝሮ ሳይዝ የተፈጸመ መሆኑን ይገልጻል። ለማህበራዊ አገልግሎት በሚል ፓርቲው ከመንግስት ያገኘውን የበጀት ድጋፍን ከታለመለት ተግባር ውጪ አውሎ እንደተገኘ ይሄውም በጎፋ ዞን ለተከሰተው የመሬት መንሸራተት እርዳታ እንዲውል ሐምሌ 25 ቀን 2016 ዓ.ም በወጪ ማዘዣ ቁጥር 000098 20 ሺህ ብር ማውጣቱን፣ ለአቶ ዳዊት ብርሃኑ መሸኛ የሚውል መስከረም 18 ቀን 2017 ዓ.ም 15 ሺህ ብር ወጪ ማድረጉን፣ ለአቶ ተመዝገን ሹመት የሐዘን በሚል ሐምሌ 25 ቀን 2016 ዓ.ም 3500 ብር ወጪ ማድረጉን በድምሩ 38500 ብር ከታለመለት ዓላማና ተግባር ውጪ ያወጣ መሆኑን ይገልጻል። በተለያዩ ጊዜያት ለ13 ቅርንጫፍ ጽህፈት ቤቶች በባንክ ቤት በኩል በዝውውር የላከው ብር 438500 ብር ለምን ተግባር እንደዋለ የውጭ ደጋፊ ሰነድ ተያይዞ ያላቀረበ መሆኑን፣ ይህንንም ግኝት በተመለከተ የፓርቲው ፕሬዝዳንት ሲጠየቁ የሰጡት መልስ አሳማኝ ያለ መሆኑን ገልጿል።
በዚህም ምርጫ ቦርድ ፓርቲው ከመንግስት የተመደበለትን ድጋፍ ከታለመለት ዓላማ ውጪ እንዳዋለው መገንዘቡን አሳውቋል። በዚህ ዓመት የሚሰጠውን የመንግስት ድጋፍ ሊያገኝ አይገባውም ሲልም ወስኗል። የፓርቲው ባንክ ሂሳብ በጣምራ የሚያንቀሳቅሱት የፓርቲው ከፍተኛ አመራሮች ላይ የፌዴራል ፖሊስ የወንጀል ምርመራ ቢሮ ምርመራ እንዲያደርግ የወሰነ መሆኑን ይፋ አድርጓል። እናት ፓርቲ በበኩሉ ምላሹን እንዲህ ሲል ሰጥቷል። በጀት በመከልከልና በማስከልከል የሚደናቀፍ ትግል አይኖርም። እናት ፓርቲ የኢትዮጵያ ምርጫ ቦርድ በፓርቲው ላይ ያሳለፈውን የበጀት ክልከላ ፖለቲካዊ ውሳኔ ሲል ጠርቶ አውግዟል። በጀት በመከልከልና በማስከልከል የሚደናቀፍ ትግልም የለም ብሏል። እናት ፓርቲ እንዲህ ሲልም አክሏል። የኢትዮጵያ ብሔራዊ ምርጫ ቦርድ ለፌዴራል ዋና ኦዲተር በጻፈውና ለፓርቲው ግልባጭ በተደረገ ደብዳቤ የፌዴራል ዋና ኦዲተር ለፓርቲው በ2016 ዓ.ም የተሰጠን ድጋፍ ብር 1,702,561 ብር ከ65 ሳንቲም ኦዲት ማድረጉን አመላክቷል። የፌዴራል ዋና ኦዲተር መስሪያ ቤት በቀጥታ የኦዲት ሪፖርቱን ለኦዲት ተደራጊ እናት ፓርቲ እንዳላደረሰና ሪፖርቱ በኢትዮጵያ ብሔራዊ ምርጫ ቦርድ በኩል ፓርቲው ጋር መምጣቱን ገልጿል። የኦዲት ግኝት ተብሎ በዋነኝነት የቀረበውና ትልቅ ጥያቄ ያስነሳው ፓርቲው ከተደረገለት ድጋፍ በጎፋ ዞን ለተከሰተው የመሬት መንሸራተት አደጋ 20 ሺህ ብር መለገሱ፣ ለአንድ የፓርቲው ብሔራዊ ስራ አስፈጻሚ ኮሚቴ አባል ስንብት ለማስታወሻ 15 ሺህ ብር ወጪ ማድረጉ፣ የፓርቲው የላይ ምክር ቤት አባል ከዚህ ዓለም በሞት በተለዩበት ወቅት ለባነር ማሰሪያ ብር 3500 በድምሩ ፓርቲው 38500 ብር ከታለመለት ዓላማ እና ተግባር ውጪ ያወጣ መሆኑን መመልከቱን አስረድቷል። በዚህም ምክንያት ቦርዱ በዚህ ዓመት ፓርቲው የሚሰጠውን የመንግስት ድጋፍ ሊያገኝ እንደማይገባ መወሰኑን የፓርቲው ሂሳብ በጣምራ በሚያንቀሳቅሱ 3 አመራሮች ላይ ፌዴራል ፖሊስ ምርመራ እንዲያደርግ መወሰኑን በደብዳቤ እንደገለጸለት ጠቅሷል። እናት ፓርቲ የቦርዱ ውሳኔ አላግባብ ወጣ ስለሚባለው 38500 ብር ሳይሆን ከጀርባው ሌላ ጉዳይ እንዳለው እገምታለሁ ብሏል። አላግባብ ወጣ የተባለው ወጪ 20 ሺህ ብር የመሬት መንሸራተት ለደረሰባቸው ወገኖች የወጣ እጅግ አነስተኛ ገንዘብ መሆኑንና ይህም የነገ ምራጮችን ጎን ለሚጠይቀው የስብዕና ሞራል መቆም ከማስፈለጉ አኳያ ሊደረግ ከሚችል በጣም አነስተኛው ነገር እንደሆነ እናት ፓርቲ የገለጸ ሲሆን ምንም ክፍያ ሳይከፈላቸው ለሀገራቸውና ሕዝባቸው ለመታገል ጊዜያቸውንና መላ እነሱነታቸውን ሰጥተው ለአደጋ ጭምር ራሳቸውን አጋልጠው የመጓጓዣ ወጪያቸው እንኳን ሳይሸፈን ለሀገር ከመቆም አኳያ በፓርቲው ከፍተኛ አመራርነት ያገለገሉ ከፓርቲው በሞት እንዲሁም በአካል ሲለዩ ወጣ የተባለው ወጪ እዚህ ግባ የማይባል መሆኑንና ከአግባብ ውጪ የወጣ ነው ብሎ እንደማያምን ገልጿል። ከፓርቲው አመራር ቀብር ጋራ ከተያያዘው ብር 3500 ውጪ ሌሎች የተፈጸሙት ወጪዎች በፓርቲው ብሔራዊ ስራ አስፈጻሚና መላ መዋቅር ውሳኔ መሰረት እንደሆነ ጠቁሟል። ይህ ሆኖ ሳለ አመራሮችን በተለየ መልኩ ተጠያቂ ለማድረግ የተኬደበት ርቀት ትናንት የፓርቲ አመራሮችና አባላት እስርና አፈና ሲገጥማቸው ባሉበት ድረስ በመሄድ ያጽናና እና ለማስፈታት ግብ ይገጥም የነበረ ቦርድ በቅጽበት እንዲህ የመዋጊያ ስለት አቀባይ ወደ መሆን ያሽቆለቆለበት ቅጽበት ያስገርማል፣ ያሳዝናልም፣ በኢትዮጵያ ሕዝብም ይመዘገባል ብሏል። የተጠቀሰው ገንዘብ ፓርቲው በድጋፍ ከተሰጠው ገንዘብ ወጪ እንዲያደርግ ያስገደደው ምክንያት በወቅቱ ፓርቲው ለማህበራዊ አገልግሎት የሚጠቀምበትና ከአባላትና ደጋፊዎች የሚሰበሰብ ገንዘብ ከተቀመጠበት የባንክ ሂሳብ ማንቀሳቀስ ባለመቻሉና ገንዘቡ በወቅቱ ወጪ መደረግ የግድ ስለነበር እንደሆነ አመላክቷል። ነገር ግን የማህበራዊ አገልግሎት የባንክ ሂሳቡን ማንቀሳቀስ ባልቻለበት በአሁኑ ሰዓት ግን የተጠቀሰውን በወንጀላ የተያዘበትን ገንዘብ 38500 ብር አዛውሮ ዝግጁ ያደረገና ለመመለስም የሚችል መሆኑን ለፌዴራል ዋና ኦዲተር በፈረመው መተማመኛ ጽሑፍ መስጠቱን ገልጿል። ይህ በእንዲህ እንዳለ ፓርቲው ጉዳዩን ቀለል አድርጎ ወደ ስራው ባተኮረበት ወቅት ከዚህ ቀደም ፓርቲውን ከመፍረስ ለመታደግ በሚል ከፓርቲው የተቆረጠ ኃይል ፓርቲውን በጀት አስከለከልኩ እነ እከሌና እከሌትን ላሳስር ነው እያለ ለተለያዩ ግለሰቦችና ሚዲያ አካላት ወሬ እየነዛ መመልከቱን በዚህም በሬ ካራጁ ለማለት መገደዱን ገልጿል። ይህን አካል ከነዝርዝር ማንነቱ በቅርቡ ለህዝብ ይፋ እንደሚያደርግም ጠቁሟል። ፓርቲው የመንግስትን ስልጣን በህጋዊ እና ሰላማዊ መንገድ ለመጨበጥ እንደሚሰራ ገልጾ የገንዘብ አጠቃቀምን በተመለከተ እያንዳንዱ ሳንቲም ተጠያቂነት ባለው መልኩ ብቻ መውጣት እንዳለበት እንደሚያምን ለዚህም ተግቶ እንደሚሰራ ኦዲት መደረጉም እንደሚያስደስተው ገልጿል። ነገር ግን የኦዲት ግኝቱ ተብሎ የቀረበውና
ቦርዱ ያሳለፈው ውሳኔ ከአስተዳደራዊ ውሳኔነቱ ይልቅ ፖለቲካዊ ግብ ያዘለ ነው ብሎ እንደሚያምንም አመላክቷል። ቦርዱ ውሳኔ ላይ ዕለት ከዕለት የሚያስጨንቀንና ዘውትር የምንጮህለት ወዲህም ግራ ቀኝ ጥርስ ያስነከሰብን የህዝባችን ስቃይ ከቀለለና ጊዜ ከተረፈን እንዳስፈላጊነቱ ህጋዊ መንገድ ተከትለን ይግባኝ እንልበት ይሆናል ብሏል። ፓርቲው አለኝ ባለው መረጃ እንዳይሰጠው የታገደው የ2017 የበጀት ድጋፍ 600,000 ብር ገደማ መሆኑን ጠቁሟል። በጀት በመከልከልና በማስከልከል የሚደናቀፍ ትግል አይኖርም ሲል አሳውቋል። በአማራ ክልል የዘፈቃድ እስር መቀጠሉን ኢሰማኮ ገለጸ። በአማራ ክልል ለ10 ወራት ተደንግጎ የቆየው የአስቸኳይ ጊዜ አዋጅ ግንቦት 2016 ዓ.ም ያበቃ ቢሆንም የዘፈቃድ እስር መቀጠሉን የኢትዮጵያ ሰብአዊ መብቶች ኮሚሽን ገለጸ። ይህን ያሉት ጋምቢያ ውስጥ እየተከናወነ ባለው የአፍሪካ ሰብአዊ እና ሰዎች መብት ኮሚሽን ጉባኤ ላይ አጭር ማብራሪያ የሰጡት የኮሚሽኑ የሲቪል ፖለቲካ እና ማህበራዊ ኢኮኖሚያዊ መብቶች ኮሚሽነር ዶክተር አብዲ ጅብሪል ናቸው። ሰሞኑን ለአንድ ሀገር ውስጥ መገናኛ ብዙሃን ማብራሪያ የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስቴር ዶክተር ለገሰ ቱሉ በፊናቸው አሁን ባለው ነባራዊ ሁኔታ በአብዛኞቹ የኢትዮጵያ አካባቢዎች የተሟላ ሰላማዊ ሁኔታ ተፈጥሯል ብለዋል። ሰሞኑን እየተካሄደ ባለው የአፍሪካ ህብረት ቁልፍ ከሚባሉ ተቋማት አንዱ የሆነው የአፍሪካ የሰብአዊና ሰዎች መብቶች ኮሚሽን 83ኛ ጉባኤ ላይ የተካፈሉት የኢትዮጵያ ሰብአዊ መብቶች ኮሚሽን የሲቪል ፖለቲካና ማህበራዊ ኢኮኖሚያዊ መብቶች ኮሚሽነር ዶክተር አብዲ ጅብሪል ሐምሌ 28 ቀን 2015 ዓ.ም በአማራ ክልል ተደንግጎና ለ4 ወራት ተራዝሞ ከ10 ወራት ተፈጻሚነት በኋላ ግንቦት 2016 ዓ.ም ያበቃው የአስቸኳይ ጊዜ አዋጅ ጊዜው ቢጠናቀቅም በመንግስትና በፋኖ ታጣቂዎች የትጥቅ ውጊያ በቀጠለ በዚህ የኢትዮጵያ ክፍል የዘፈቃድ እስር ስለመቀጠሉ ለጀርመን ድምጽ አብራርተዋል። ፌዴራል መንግስት የማያውቃቸው ኬላዎች እንዲነሱ ጠቅላይ ሚኒስትሩ ጭምር በተደጋጋሚ ቢወስኑም እስካሁን ያልተነሱ በክልሎች የሚተዳደሩ 297 ኬላዎች መኖራቸውን ተነገረ። ኬላዎቹ በተደጋጋሚ እንዲነሱ ቢወሰንም ክልሎች በየአካባቢው ኬላዎችን እየወጠሩ የንግድ ስርዓቱን እያወቁት ነው ተብሏል። ይህ የተነገረው የገቢዎች ሚኒስቴር በትናንትናው ዕለት ለህዝብ እንደራሴዎች ምክር ቤት የ9ኛ ወራት የሥራ ክንውን ሪፖርቱን ባቀረበበት ወቅት ነው። በምክር ቤቱ የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ በክልሎቹ እንዲነሱ የተወሰኑ ኬላዎች ባለመነሳታቸው በገቢና ወጪ ንግዶች ላይ እንዲሁም በሸቀጦች ነፃ ዝውውር ላይ አሉታዊ ጫና እያሳደሩ እንደሆነ ማረጋገጡን ተናግሮ ለምን ኬላዎች እንዳልተነሱ ጠይቋል። የጉምሩክ ኮሚሽን በበኩሉ ጠቅላይ ሚኒስትሩ የፌዴራል ፖሊስና ሌሎች የጸጥታ አካላት በተገኙበት በተደጋጋሚ አቅጣጫ ቢሰጥም ችግሩ ቀጥሏል ብሏል። በፓርቲ ጉባኤዎች ላይና በሚኒስትሮች ምክር ቤት ጭምር በክልሎች ያሉ የፌዴራል መንግስት የማያውቃቸው ኬላዎች እንዲነሱ መመሪያ ቢተላለፍም የጸጥታ ችግር በሌለባቸው አካባቢዎች ላይ በተደረገ ጥናት 297 ኬላዎች መኖራቸውን አረጋግጠናል ሲል የጉምሩክ ኮሚሽን ኮሚሽነር አቶ ደበሌ ቃብታ ተናግረዋል። በህገወጥ ኬላዎች ምክንያት ዜጎች እየተንገላቱ መሆኑን የተናገሩት ኮሚሽነሩ የተከበረው ምክር ቤት እርዳታ እንሻለን ብለዋል። ቀን ከሌሊት ዋጋ የሚከፍሉ የጸጥታ አካላት እንዳሉ የተናገሩት ኮሚሽነሩ በህግ ላይ የሚያምፁ የጸጥታ አካላት እንዳሉም ኮሚሽነሩ በምክር ቤት ቆይታቸው ጠቁመዋል። የትግራይ ክልል ጊዜያዊ አስተዳደር ዓላማው ያልታወቀ ከማንኛውም የውጭ ኃይል ጋራ የሚደረግ ግንኙነት ተቀባይነት የለውም አለ። ከማንኛውም የውጭ ኃይል የሚደረግ ዓላማውና ስትራቴጂካዊ ስልቱ ያልታወቀ ግንኙነት ተቀባይነት የለውም ሲል የትግራይ ክልል ጊዜያዊ አስተዳደር ገለጸ። ይህ መሰሉ ግንኙነት የትግራይ ክልልን መንግስት አልባ የሚያደርግ አደገኛ አካሄድ ነው ሲልም ጊዜያዊ አስተዳደሩ አቋሙን አስታውቋል። ጊዜያዊ አስተዳደሩ ይህንን ያስታወቀው ወቅታዊ ጉዳዮችን በተመለከተ በትግራይ ኮሚኒኬሽን ጉዳዮች ቢሮ በኩል ትናንት ባወጣው መግለጫ ነው። የትግራይ ህዝብ ህልውናውንና ብሔራዊ ጥቅሙን ለማረጋገጥ ሰላማዊ የፖለቲካ ትግል እያካሄደ መሆኑን የጠቀሰው መግለጫው ዋናው ጥያቄው የፕሪቶሪያው ስምምነት ሳይሸራረፍ ተግባራዊ ይደረግ የሚል እንደሆነም አስገንዝቧል። የትግራይ ክልል ጊዜያዊ አስተዳደር በጥቅምት 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ ከተማ የተፈረመው የግጭት ማቆም ስምምነት የፈጠረውን እድል ተፈጻሚ ለማድረግ በእንቅስቃሴ ላይ እንደሚገኝ ቢሮ አመላክቷል። የትግራይ ህዝብን ጥቅሞችንና መብቶችን ለማስከበር እንዲሁም ከጦርነት ስጋት እንዲጠበቅ ለማድረግ ጊዜያዊ አስተዳደሩ እየሰራ መሆኑንም ቢሮ አክሏል።
ከፌዴራል መንግስት ጋር ብቻ ሳይሆን ከማንኛውም ኃይል ጋር የሚኖሩ ልዩነቶችን ለመፍታት በሰላማዊና ህጋዊ መንገድ የተቻለውን ሁሉ ጥረት ማድረግ ተገቢ መሆኑንም መግለጫው አትቷል። ሆኖም ዓላማውና ስትራቴጂካዊ ስልቱ ያልታወቀ ከማንኛውም የውጭ ኃይል ጋር የሚደረግ ግንኙነት ተቀባይነት እንደሌለው ጊዜያዊ አስተዳደሩ ገልጿል። ፓኪስታን በህንድ የአየር ጥቃት 31 ዜጎቿ ከተገደሉ በኋላ ደማቸውን እንደምትበቀል ዝታለች። የፓኪስታን ጠቅላይ ሚኒስትር ሺባዝ ሻሪፍ ህንድ በፑንጃብ ግዛትና በፓኪስታን በሚተዳደረው ካሽሚር ላይ ባደረሰችው ጥቃት ቢያንስ 31 ሰዎች መገደላቸውንና በደርዘን የሚቆጠሩ መቁሰላቸውን ከተዘገበ በኋላ የኛን የንጹሃን ሰማዕታት ደም እንበቀላለን ሲሉ ዝተዋል። በኒው ዴሊ የህንድ ባለስልጣናት ከበርካታ የውጭ ሀገራት ልዑካን ጋራ ባደረጉት ምክክር ፓኪስታን ምላሽ ከሰጠች ህንድ የአጸፋ ምላሽ ትሰጣለች በማለት ገለጻ አድርገዋል። በፓኪስታን ላይ የሚገኙ ተዋጊዎች ባለፈው ወር በህንድ የምትተዳደረው ካሽሚር ውስጥ በሂንዱ ቱሪስቶች ላይ የተፈጸመውን አስከፊ ጥቃት ተከትሎ ውጥረቱ እየተባባሰ መምጣቱ ይታወሳል። ህንድ ለጥቃቱ ጣቷን ፓኪስታን ላይ የቀሰረች ሲሆን ኢስላማባድ ግን ምንም አይነት ተሳትፎ እንደሌላት ተናግራለች። በሌላ በኩል የፓኪስታን ጦር እንዳስታወቀው 12 የህንድ ሰው አልባ አውሮፕላኖች በተለያዩ ስፍራዎች እንዲወድቁ ማድረጉን ይፋ አድርጓል። በዚህ ሂደት ላይ እያሉ ግን አንድ ሲቪል ሰው ሲሞት 4 የፓኪስታን ወታደሮች ቆስለዋል። ረቡዕ ምሽት በድጋሚ ህንድ ሰው አልባ አውሮፕላኖችን ወደ በርካታ አካባቢዎች በማስወንጨፍ ሌላ የጥቃት ድርጊት አሳይታለች ሲሉ የጦር ቃል አቀባይ አህመድ ሻሪፍ ቻውንዳሪ ተናግረዋል። የፓኪስታን የፑንጃብ ግዛት መንግስት በሁሉም ሆስፒታሎች የአስቸኳይ ጊዜ አዋጅ በማወጅ ከጠቅላላው አልጋዎች ግማሹን ለአደጋ ጊዜ መመደቡን የፑንጃብ ጤና ምክትል ጸሐፊ የሰጡትን መግለጫ ጠቅሶ የሀገር ውስጥ የዜና ማሰራጫ ዘግቧል። እነዚህ የህክምና ተቋማት ከሰዓት በኋላ የሰራተኞች መገኘትን ለማረጋገጥ አስቸኳይ ያልሆኑ የቀዶ ጥገና ስራዎችን ለሌላ ጊዜ እንዲያራዝሙና የሁሉም የደም ስብስቦች የደም ከረጢቶች መኖራቸውን እንዲያረጋግጡ መመሪያ ተሰጥቷቸዋል ሲል ዘገባው አክሏል። እነዚህ የህክምና ተቋማት ከሰዓት በኋላ የሰራተኞቹ መገኘትን ለማረጋገጥ አስቸኳይ ያልሆኑ የቀዶ ጥገና ስራዎችን ለሌላ ጊዜ እንዲራዘሙና የሁሉም የደም ስብስቦች የደም ከረጢቶች መኖራቸውን እንዲያረጋግጡ መመሪያ ተሰጥቷቸዋል ሲል ዘገባው አክሏል። ተመልካቾቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር፣ ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን።